ያሬዲ እፎይ እንዳጋጣሚ ሆኖ ካልሰማ እፎይ ላይ ትንሽ እንትን ብለውበታል። ስልኩ ስላለ በቴሌግራም አውራውስ ሀይ በለው ሰላም በለው። ምን ነው ሰላም አይደለም? አይ ኦልሞስት እፎይን ከኢትዮጵያ እንዳይወጣ ምናምን የሚል የተወሰነ እንትን ብለውበታል። እስልምና ላይ ያሉ ሁሉም ተነስተውበታል፣ ክስ መስርተውበታል። ግን ከዚህ ጋር በተያያዘ ስለ እፎይ ምን ትነግረናለህ ካላችሁ እፎይ ሰላም ነው። ይሄንን እነግራችኋለሁ ሁላችሁም። እፎይ አሁን ያለበት ቦታ በጣም ሰላም፣ ከወንድሙ ጋር ከጰራቅሊጦስ ጋር ሰላም ናቸው። በሰላም ነው ያሉት፣ ሰላም ቦታ ነው ያሉት። ይሄ ነው እውነታው። እና በውስጥ ሀይ በለው እፎይን። አንድ ቻሌንጅ እኔም ጀምሬ ነበር እና እኔም እፎይ ነኝ የሚል እፎይ ያንጠለጠለውን ክር ነው ያንጠለጠልኩት፣ እፎይ ያንጠለጠለውን መስቀል ነው የሚያንጠለጠልኩት ብዬ አምኛለሁ። እና ካልሰማህ እሱን ዝም ብለህ በውስጥ ሰላም በለው ልልህ ነው ወንድምየው። እሺ አንተንም እየጻፉልኝ ነበር። አሁን ምን ነው አንተም ችግር ላይ ነበርክ እንዴ ታሙዬ? አይ ዝም ብለው ነው መተው። አሁን ለላይቭ አይሆንም ያሬዲ፣ አይሆንም እንዴ? ኦኬ እሺ እናወራለን በውስጥ። በስማ በጣም ብዙ ነገር አምልጦኛል ማለት ነው። ግን ከዚህ ጋር በተያያዘ የትኛውም አካል ደስ አይበለው። በእኔ ህይወት ላይ መኖር ያለበት ነካኝ እንጂ አልጎዳኝም፣ ነካኝ እንጂ አላሰመጠኝም። እና እግዚአብሔር እንድማርበት የፈለገውን ነገር ነው በእኔ ህይወት ያለፈው። ይሄ ነው እውነታው። እና የትኛውም አካል ደስ አይበለው፣ ደስም ሊላችሁም አይችልም። እግዚአብሔር የወደደውና የፈቀደው በእኔ ህይወት ነው የሚሆነው። ልክ እግዚአብሔር ትዳርን ፈቅዶና ወዶ መምህር ብርሃኑን አስገቡት። እስኪ ያሬዲ መምህር ብርሃኑን አስገቡት። ይድመጡልኛል ግን ሌላ ስልክ አንድ ቁጥር ይጻፉልኝና ላስገባቸው። ማቀው ስልክ አይደለም ስልኩ፣ እንዳጋጣሚ ሆኖ ማቀው ስልክ እስኪመለስ ድረስ። ወይ ጉድ ይገርማል። ግን እኔ ምንም ማቀው ታሪክ ስለማንም አልሰማም። ምንም ማቀው ታሪክ የለም። አይ ወንድሞቼ አንድ ቁጥር ጽፎልሃል። እሺ መምህር ብርሽ አይ ቲንክ ገስት ኦልሬዲ ኮንፈርም ላርጓሽ። መምህር ብርሽ ገብቷል አይደለም? ምንም እንትን ማድረግ አልቻልኩም ያሬዲ። ወደ 9 ምናምን ማድረግም አልቻልኩም። እንትኑን ነገ ከነገ ወዲያ ለምደዋለሁ ስልኩን፣ ሌላ ስልክ ስለሆነ። በቃ መልካም ተምዬ። በጣም ብዙ ነገር ያመለጠኝ ማለት ነው። እና በቃ ይቅርታ በሀዘናችሁ ጊዜ በአጠገባችሁ ባለመቆሜ በጣም ይቅርታ። በፈተናችሁ ጊዜ ባለመደገፌ አልነበርኩም። እግዚአብሔር በሚያውቀው ምንም ማቆ ታሪኬንም ስልኬንም ኔትወርኩም አይሰራልኝም የነበርኩበት ቦታ። እና ደግሞ ያው አዲስ ትዳርም ስለሆነ ለሚስቴ ጊዜ መስጠት ስላለብኝ ነው አልነበርኩም። ከተማ ውስጥ ብዙ አልነበርኩም። ብዙ ቦታዎች አጋጣሚ ተጠቅሜ ሄጄ ስለነበር ነው። እና በጣም ይቅርታ። እሺ ለማንኛውም እየደወልኩ የሚቀየምማ ካለማ በዚህ ሰዓትማ ጥሩ አይደለም። እርሶ የሚቀየም አዲስ ሙሽራ ኖት። ብቻ ዲያቆን ሕዝቅያስን ሳያቸው እርሶ ትዝ አሉኝ እንጂ። መልካም። እኔ ሁላችሁንም በየተራ ግን አወራለሁ። ብዙ ሀሳብ ነበር እግዚአብሔር በሚያውቀው ሁላችሁን ለማግኘትና ብዙ ነገር ለመነጋገር ግን አልሆነም፣ ምንም አልሆነም። የዲያቆን አማን የመጽሐፍ ምርቃለት ወንድሞቼ እናንተን አግኝቼ ነበር አንዳንዶቻችሁና ብዙ ሀሳቦች ነበሩ፣ ግን አልሆነም። እና ይሁን ከዚህ በኋላም ላለው አንዘገይም፣ እግዚአብሔር ይፍቀድልን። ወንድሜ እፎይ ጋርም ቼክ አደርገዋለሁ። ምንም አይሆን፣ በጸሎት እናስበው። አውርቼው ነበር ኢትዮጵያ ያለው፣ ግን ቆየው ካወራት። የዛን ጊዜ በጣም በሰላም እንደነበር ነው የማውቀው። ከዛም እንደተፈጠረ የማውቀው ነገር የለም። እንግዲህ በቃ እግዚአብሔር ይፍቀድ። ሁላችሁም ጋር ደውልና በተራ አወራችኋለሁ። እና አይዟችሁ ወንድሞቼ ጠቅላላ አይዟችሁ። በመከራ በፈተና ውስጥ ያለፋችሁ ያላችሁ ካላችሁ አይዟችሁ። ችል ልናገርና ላቁም። የመጀመሪያው የምናገለግለው አምላክ የታመነ ነው። የምናገለግለው አምላክ የምንሞትለት ነው። የምናገለግለው አምላክ የእኛን ጥበቃ፣ የእኛን ግርግር፣ የእኛን ከቨር አይፈልግም። የምናመልከው አምላክ የሚፈልገው እንድንታመንለትና እንድናምነው ብቻ ነው።
ስለዚህ የኛ የክርስቲያኖች አምላክ አብ ወልድ መንፈስ ቅዱስ ተዋጊ የሆነ እግዚአብሔር በመጽሐፍ ቅዱስ እንደምናውቀው በእርሱ ላይ ለተገዳደሩ የእርሱን የሆኑትን አይናቸውን ለነካ የሚበቀል አምላክ ነው። የምንበቀልለት አምላክ የለንም። የምናሰድድለት አምላክ የለንም። የኛ አምላክ ራሱ ኃያል፣ ራሱ ቅዱስ፣ ራሱ ብርቱ፣ ራሱ ተዋጊ የሆነ አምላክ ነው። ስለዚህ እኛ በምድራዊ ላይ የምንዋጋለት አምላክ የለንም። ግን የምንሞተለት፣ የምንደበደብለት፣ የምንታረድለት ግን አምላክ አለን። ስሙም ኢየሱስ ክርስቶስ ይባላል። ስለዚህ አባቶቻችን ቢታረዱ ስለ ክርስቶስ ብለው፣ ቢገደሉ ስለ ክርስቶስ ብለው፣ ቢገረፉ ስለ ክርስቶስ ብለው፣ በድንጋይ ቢወገሩ ስለ ክርስቶስ ብለው ነው። የምንታመነው እዛ ድረስ ነው እንጂ ስለ ምቾታችን ብቻ አይደለም ጌታን የምንከተለው። ምን ይሆን የምናገኘው ብሎ ቅዱስ ጴጥሮስ ቢጠይቅ ጌታ ያለው ጌታ ሚስት ታገኛለህ፣ መኪና ታገኛለህ፣ ቆርቆሮ ታገኛለህ፣ ድንጋይ ታገኛለህ አላለውም። ያለው ምንድነው? እናንተማ ስለ ስሜ ታመናችሁ እስከ መጨረሻው ቅታ ድረስ የተከተላችሁ እናንተማ ዳግም የሰው ልጅ በሚመጣበት ጊዜ በ12 ወንበር ላይ ተቀምጣችሁ ትፈርዳላችሁ ብሎ ሰማያዊውን ነገር ነው እንጂ የነገራቸው ምድራዊ ነገር አልነገራቸውም። ስለዚህ የምናመልከው አምላክ ለሰማዩ የዘላለማዊ ሕይወት የሚያወርሰን የዘላለም ሕይወትን የሚሰጠን አምላክ ነው። ስለዚህ በነገሮች ሁሉ በርቱ፣ አይዟችሁ፣ በርቱ ወንድሞቼ። ሩጫችሁን ቅዱሳኑ አብረው ይሮጣሉ፣ መላእክቱ አብረው ይሮጣሉ። ማናችንም ብቻችን አይደለንም። በኦርቶዶክሳዊ ተዋህዶ ሃይማኖታችን የብቻ ሕይወት የሚባል የለም። ህብረታችን በሰማይ ካሉ መላእክት ጋራ፣ በሰማይ ካሉ ቅዱሳን ጋራ፣ ከነ እስጢፋኖስ፣ ከነ ተክለ ሃይማኖት፣ ከነ ጊዮርጊስ ከሰማዕታቱ ጋር ነው ህብረታችን። ስለዚህ በነገሮቹ ላይ የሚረዳን የአባቶቻችን አምላክ አለ። እኛን የነካ የእግዚአብሔርን አይን እንደነካ ነው። ስለዚህ የሚዋጉልን ቅዱሳን መላእክት አሉ፣ የሚዋጉልን ሚካኤል፣ ገብርኤል አሉ። እኛ የምንመዘው ሰይፍ የለንም። እኛ የምናነሳው ድንጋይ የለንም። እኛ የምንዋጥጠው ነገር የለንም። የኛ ኃይላችን፣ የኛ ድንጋያችን፣ የኛ ጦራችን፣ የኛ መሳሪያችን ጾም፣ ጸሎት፣ ስግደት፣ ትህትና፣ ፍቅር ነው። በቃ ይሄ ነው ከክርስቶስ የተማርነው። እየሰቀሉትም ይቅር የሚል፣ እየገረፉትም ይቅር የሚል፣ በጥፊ እየመቱትም ይቅር የሚል፣ እየተፉበትም ይቅር የሚል አምላክና አባት አለን። ስለዚህ የኛ ሰይፋችን ጾም፣ ጸሎት፣ ዝምታ በራሱ ትልቅ አስፈሪ ነገር ነው በጣም። ለዚህ ነው ተምዬ ወደ መቃብር ቦታ ጸጥ ያለ ስለሆነ ሰው መሄድ ይፈራል። መሞትን ሬሳ እኮ አይደለም የሚፈራው እኮ የሚገርመው ጸጥታ በጣም ነው የሚያስፈራው። የሚጮህበት ቦታማ ምንም ፍርሃት የለም። ጸጥታ ግን ጾሙ፣ ጸሎቱ፣ ስግደቱ እነዚህ ሁሉ በጣም አስፈሪ መሳሪያዎች ናቸው እና እኛ በዚህ እንበርታ። በተረፈ ፍቅር፣ ትልቁ ነገር ፍቅር ይኑረን፣ እንጠባበቅ። እኔ ተሜን፣ ተሜ እኔን፣ እኔ መምህር ሕዝቅያስ እኛን ታናሽ ወንድሞቻቸው ልጆቻቸው ይጠብቁ። እንደዛ እስከሆንን ድረስ ሁሉ ነገር በሰላም በበረከት ያልቃልና በርቱልኝ ለማለት ነው። ጉዟችሁን፣ ድካማችሁን፣ ፈተናችሁን አብሬ ስላልነበርኩ በጣም ይቅርታ። ከዚህ በኋላ ግን ተመልሻለሁ። እግዚአብሔር ይመስገን። የጫጉላም የትዳሩም ህይወት እንግዲህ እየሄደ ነው በሰላም እግዚአብሔር ይመስገን። ዛሬም ትዳር ነው፣ ነገም ትዳር ነው። በእኔ ቤት እግዚአብሔር ይከብራል። በእኔ ቤት ሁሌም ፍቅር አለ እንደ እግዚአብሔር ፍቃድ። ሁሌም አዲስ ትዳር ነው። ሁሌም ነው ሚስቴን ማገባት ብዬ ነው የማምነው። ሁሌም ዕለት ዕለት ሚስቴን አገባታለሁ። ዕለት ዕለት የክርስትና ትልቁ የቅዱስ ጋብቻ ጥቅሙ ይሄ ነው። ዕለት ዕለት ሚስት ባሏን ታገባዋለች። ዕለት ዕለት ባል ሚስቱን ያገባታል። ዕለት ዕለት አዲስ ፍቅር ነው። ዕለት ዕለት አዲስ ቃል ኪዳን ነው። ዕለት ዕለት አዲስ ሰላም ነው፣ አዲስ ሳቅ ነው እና ይሄ ደግሞ ክርስቶስ በቤታችን ስላለ እየበላነው የጠጣነው ስጋውና ደግሞ ፍቅርን እንደ አዲስ የሚያድስ መንፈሳዊ ቅመም ነው። የዘላለም ህይወት ነው። የዘላለም ህይወት ብቻ አይደለም፣ ስጋዊን ደግሞ በረከት ነውና ስለዚህ ቅዱስ ጋብቻ በጣም በጣም ትልቅ በረከት ያለው ነውና ሚስቴን ዕለት ዕለት እያገቧት ነው ማለት ነው። እሷም ዕለት ዕለት እኔን እያገባች ነው። በዚህ ፍቅር እንድንጸና ለአባቶቻችን የፍቅርን በረከትን ትዳራቸውን ቤታቸውን የሰራ አብ ወልድ መንፈስ ቅዱስ የኔንም የባለቤቴንም ህይወት ቤት ልብ ዕለት ዕለት እንዲሰራልን በጸሎት አስቡን። የቅዱሳኑ ጸሎት ሁሉ በቤታችን በጓዳችን እንዲሆን በጸሎት አስቡን። እወዳቸዋለሁ ከልቤ።
ብዙ የማውራው ነገር አለኝ፣ ግን ዛሬ አይደለም። ቤቴን ከፍቼ ቁጭ ብዬ የማውራው ታሪክ አለኝ ስለ ትዳር፣ ስለ ወንድሞቼ ህብረት እና ስለነበረኝ ነገሮች ሁሉ የነበሩኝ ደግሞ አንዳንድ ቦታዎች ሄጄ ነበረ። እዛ ያጋጠሙኝ ነገሮችም አሉ። በተለይ ዶርዜ መንደር የሚባል ሄጄ አርባ ምንጭ ያጋጠመኝ እኔ ነኝ የማውቀው። እና በጣም በጣም እግዚአብሔር ይመስገን ስለ ሁሉም ነገር። እወዳችኋለሁ፣ አመሰግናለሁ። ተምዬ ይቅርታ ካረዘምኩ፣ ክብር ያድርልኝ። ሬዲ አላረዘምከው። ያው እኛ እኮ እናውቃለን። ያው አዲስ ትዳር ለያዙ ሰዎች ብዙ ጊዜ ነው የምንሰጠው አይደል? ዲያቆን እስቅያስ ብሬ ስላላገባ ብዬ ነው። ያ እንዴ በደንብ እንዴ መዝሙረ ዲያቆን እንዴት ነው? ወይ መምህር ሰላም ብያለሁ። ሙሉ ሰው ያደረገ አምላክ ክብረ ምስጋና ይግባ። አሁን ሙሉ ሰው ነኝና አዎ አሁን የሚጠየቅልኝ አለ። ያ በደንብ ነው። በጣም ነው ደስ ያለን። እንደው ደግሞ አስረዝም ብለህ እንዳታስብ፣ እንደውም ልትጨርስ ስትል አጣፈጥከው እኮ። ነብሬ ራሱ ዛሬ ተነስተው ማመልከቻ ሊያገቡ ጎረምሶቹ እንኳን ገና ናቸው። ስለዚህ በጣም ነው ደስ ያለኝ ድምፅህን ስለሰማው በሰላም ስለመጣ። ደግሞ እኔና ቀሲስ ቴዎድሮስ እዚህ እናገኛለን ብለናል። እስቲ እግዚአብሔር ይርዳል። አሜን አሜን። ዮሐዴ ሲተርበኝ ነበረ መጥቶ ነው እንጂ በደረዛ ሆኖ መፎከር ብሏል። እዚህ ደግሞ ምን እንደሚመስል እናሳየዋለን። አሜን። እሱን ልስል የዋድን እንኳን ዲያቆንዬ የዋድን እንኳን የያሬዶ ሰርግ ላይ ትልቅ ማስታወሻ አለ። ማንም ሰው አልተናገረውም። እሱ ቤተክርስቲያን ውስጥ ጫማውን ጣለ። ሰምተዋል ዲያቆን እስቅያስ? በእውነት እና ሙሽራዎቹ ሁሉ ወጥተው ሄዶ እንደገና የሰው መኪና ተለምኖ ቡቲክ ተኪዶ ቁጥሩ ተጠይቆ ጫማ ተገዝቶለን ነው የመጣው። እንደገና ሲያደርገው ጫማው አልበቃውም። እንደገና ተመለሰ። እሱን ይዞ መሄድ ሲቻል ከጂውሾች አንብቦ ነው እንግዲህ ጫማ በጣል። አይ ጥሩ ማስታወሻ፣ ጥሩ ሀሳብ አያመነጭም። ያሬዶ ሰርግ ያንን የሚያክል ጮማ በልቶ ራሱ ጥሩ አያመነጭም። እሱ እኮ በእግዚአብሔር ተአምር የሚኖር ኧረ ያሬዶ እንኳን ደህና መጣ። ብሬ ሰላም ነው? ተሜ ምንድን ነው የተፈጠረው? እኔ እኮ በውስጥ ሲጨቀጭቁኝ ልደትን ወረድኩበት እንዳለ። የት ነው ያለው ስለው ቤቱን አላቅም ሲለኝ እናንተ ለቁርስ ብቻ ነው እንደ የምትገናኙት ሂድ ፈልገው ብዬው ከዛ እንትን አሉ። ምንድን ነው የሆነው? እባክህ ሰላም ነው? ድንገት ሆነ። ያው ለላይቭ ስለማይሆን ተምዬ ትልቁ ላይ እኔን አቀጭጩኝ ምናምን ዲያቆንዬ በትልቁ ላድርጋቸው። ቪዲዮ አይከፍቱም ዲያቆን? እየነዳው ነው። ቆይ እኔ የምለው እስር የተባለው የምር ነው? እውነት ነው? አዎ፣ ግን ያው በህግ መስገን ነው ሆነ ሚዲያ ላይ ማውራት ላይችል ይችላል መምሬ። አይ ኖ እኔ ወደሱ ማለት አረ መታሰሩ ከሆነ ተመስገን ነው። እነ ጳውሎስ በረከት ደርሶታል። ዘምረው ወጣ ወይስ ምን አደረክ? ቁልፍ ሲፈልግ ነበር እንዴ! በዚህ በረከት በጠፋበት ዘመን የእነሱን በረከት ማግኘት በጣም ትልቅ መታደል ነው በእውነት። ይኸውልህ ይሄ ነው እንግዲህ ወንጌልን በህይወት መስበክ ማለት። እውነት እግዚአብሔር ይመስገን፣ ተመስገን ነው ዋናው። ጤናም ዲያቆንዬ እንኳንም ግን ስልክ ያላኩልኝ ቢልኩልኝ ኖሮ እሱም ስልክ ይወሰድ ነበረ እና ወላዲተ አምላክ። አይ ኧረ አይዞህ ምን አባቱ እንኳን ስልክ የምታመልከው አምላክ እስከ ሶስተኛው ሰማይ ይነጥቃል። ግድ የለም ስልኩ አያሳስብም። ምን አባቱ እንኳን የላኩትን ዕቃ አልሰጠው መምሬ ቀብሬ አስቀምጬ ነበረ። እንግዲህ አሁን እንደ አንድ መክሊት እንደዛ ሰው ቀብሬ አስቀምጫታለሁ። እኔ ይወስዳታል። አይ በጣም ጥሩ።
አይ ዋናው ተምዬ እንኳን ደህና ሆንክ፣ ጤና ሆንክ። በጣም ብዙ ሰው ነበር የተጨነቀው። እንደውም የሆነ ሰው በትልቁ ማስታወቂያ ሰርቶ ለጥፎ ነበር እና እባካችሁ እና እዚህ ቲክቶክ ላይ የምታገለግሉ ልጆች አንዳንዴ በጣም የምታሳዝኑት ነገር ቀልብ የላችሁ፣ ግን ቀልብ ግዙ። ፍቅራችሁ እስከ ጥግ ድረስ መሆን ነው ያለበት። አድራሻ መለዋወጥ አለባችሁ። መሬትም ብትተኙ ለምን የተጨማደደ ፍራሽ ላይ ለምን አትተኙም? እስከ ቤት ድረስ መተዋወቅ አለባችሁ። ምክንያቱም አንድ ነገር ቢሆን ቤት ድረስ እንኳ ሄዶ መፈለግ እንዲቻል የሚጠየቅ ሰው ቤተሰብ አስተዋውቁ፣ ጓደኛ አስተዋውቁ። እርስ በርሳችሁ ክርስቶስ 120 ቤተሰብ ከመሰረተ እናንተ ለምንድን ነው ቤተሰብ ማትመሰርቱት? አንተ ወንድሞችን፣ ቤትን፣ ትዳርን ሁሉንም ለወንድሞች ማሳየት አለበት። አሁን በእውነት ነው የምነግርህ፣ ልደትን ስልክልህ ዲያቆን እኔ ስልኩና እሱን ነው የማውቀው እንጂ ቤቱ የት እንደሆነ አላውቅም ሲለኝ በጣም እንትን ብየዋለሁ። ልደት በጣም እግዚአብሔር ያከበረው አሁንም የምመኝለት የኛ አያቱ ናቸው፣ ቅድመ አያቱ ምርቃት በእውነት የማይደረስበት ሞገስ ሰጥቶ ከፍ ያደርግልኝ። በእውነት እንዴት ያለ ትሁት አሁኑኑ ፈልጋለሁ ነው ያለ። በእውነት ልደትን የመሰለ ትልቅ ሰው አላየውም እና እውነተኛ ወንድም እውነተኛ ነው። ግን የጎደላችሁን ነገር አሟሉ። አትሊስት እዚህ ላይ የምታገለግሉ ወንድሞች ፕሊስ ቤታችሁን አሳዩ፣ ህይወታችሁን አሳዩ። የሚቸግራችሁ ከሆነ ተነጋገሩ። ያለውን ነገር በጋራ እግዚአብሔር ዮቶር ለሙሴ ምንድን ነው ያለው? ዘጸአት 18 ላይ አየውና አንተም ህዝቡን በከንቱ ትደክማላችሁ፣ ብቻ ምንም ልታደርግ አትችልም ነው። ብቻ ምንም ልታደርግ አትችልም። እዚህ ሀገር አሁን ነጮቹ ጋር ስትሄድ ፖሊስ ቢመጣ የሆነ ነገር ቢመጣ ለሚኮል ማይ ሎየር ነው የሚለው። መደዋወል ማሳወቅ መቻል አለባችሁ። የህግ ባለሙያዎች ማወቅ አለባችሁ። አሁን የቆማችሁበት ቦታ በጣም ፈታኝ ቦታ ነው። በጣም ፈታኝ ቦታ ነው። እናንተን ማጣት፣ እናንተን ጉዳት ላይ ማግኘት በጣም ይከብዳል። ስለዚህ ሎየሮች ጠጋ በሉ፣ የምትደውሉት ሰው ይኖር። ይሄ ማለት እግዚአብሔር አታምኑትም፣ እግዚአብሔር አያድናችሁም አይደለም። ለሰው የማይቻል ለእግዚአብሔር ይቻለዋል። ለሰው የማይቻል ለእግዚአብሔር ይቻለዋል። እና ሰይጣን አያዘግያችሁ። ቤታችሁን ህይወታችሁን አንድ አድርጋችሁ እንደምትገልጡት መጽሐፍ የተገለጠ ህይወት ይኖራችሁ። ለወንድሞች ብቻ አካባቢ ላላችሁ እና ድምፃችሁ ሲጠፋ መፈለግ እንዲችል ምዕመኑ እግዚአብሔር የሰጣችሁ እግዚአብሔር እንዲሰማችሁ አድርጎ ልቡንም ጆሮአችሁንም የሰጠው ህዝብ መጨነቅ የለበትም ተምዬ። ስለዚህ ተቀራረቡ፣ ተያዩ፣ ተናበቡ። ቅዱስ ጳውሎስ እንዳለ እርስ በርሳችን እንተያይ ስላለ እርስ በርሳችን መተያየት አለብን እና የምታመልከው አምላክ እንኳን በሰላም መለሰ፣ በሰላም አመጣ። አሁንም በሞገስ በጸጋ እንዲጠብቅ፣ በመውጣት በመግባት እሱ እንዲጠብቅ ቅዱስ ፈቃዱ ይሁንልን። በርታልን። እንግዲህ ጀመርክ ማለት ነው። አየህ፣ ወደ ቤተ መቅደስ ስትወጣ እስር ይመጣል ማለት ነው እና ይህንንም በጸጋ ተቀብለህ የሚቀጥለውንም ጌታ የፈቀደው ነገር ባንተ ህይወት ውስጥ ስለሱ ክብር እንዲሆን እያረግ እንትን በል። ግን ፕሊዝ ተዋወቁ፣ ተጠያየቁ በደንብ። ይሄ ከካፌ ያለፈ ፍቅር አምጡ። እዛ ካፌ ተገናኝታችሁ በልታችሁ አስገቡት። ያሬዲ ልደትን አስገባው። ይቅርታ አንድ ቁጥር ይጻፍ እና እዛ ቁርስ በልታችሁ ምን ብላችሁ መኪና ላይ ራይድ ተሰጣጣችሁ በለደነዋሉ አይደለም። እስከ ጥግ ተዋወቁ፣ እስከ ጥግ ድረስ እና በጣም ነው ደስ ያለኝ። በዚህ አጋጣሚ ልደት ከመጣ ምርቃቴን ንገሩልኝ። አርጋዱላ ነው ያለችው ያቺ ሴትዮ። አሁንም እግዚአብሔር ከፍ ያደርገው። ከፍ ያለ ልጅ ነው በእውነት። ያው ሚስጥሩ ግን የእሱ ሳይሆን የእኛ የማማ ምርቃት። እንደዚህ የሚመርቅ ሰው ሲኖር ጸጋ፣ ክብር፣ ሞገስ ይበዛልና አሁንም ተጠያየቁ፣ በርቱ፣
ተሙዬ በጣም በጣም ነው ደስ ያለኝ ደግሜ ድምፅህን ስለሰማሁ። እንግዲህ ሁላችሁም እዚህ ውስጥ ያላችሁ ሰዎች ባካችሁ እነዚህን ወንድሞች በጸሎት እነዚህን ወንድሞች ማገዝ ባለባችሁ ነገር አግዙ። ገና ከሰራ ነው ያልሰራናቸው ነገሮች ስለሚበልጡ በጣም መቀራረብ አለብን፣ በጣም መተሳሰብ አለብን፣ በጣም መገናኘት አለብን። እግዚአብሔር የመሰረተው ቤተሰብ ነው እና እዚህ አባቶቻችንም እየመጡ ስለሆነ ተጋግዘን የምናመልከው አምላክ አሳልፎ ለማንም አይሰጠንም። ወንድማችን እፎይም በዚህ አጋጣሚ ባለበት መድኃኔዓለም ይጠብቅህ። አይነው ብዙ ነገር እንደሚናፍቅህ ብዙ ነገር እንደምታስብ ጳላዲዮስም ሁላችሁም በያላችሁበት ይጠብቃችሁ። የማይነጋ ሌሊት ግን የለም። ስለዚህ እግዚአብሔር ሁላችሁን ያበርታ ብያለሁ። ተሙ ደውልልሃለሁ ስልክ ከሰራ ከዛ በኋላ እናወራለን። መዝሙራ እንኳን ደህና መጣ። መምህር ብሬ ሰላም ብያለሁ። ላይም ታችም ያላችሁ እንጸልይ፣ እግዚአብሔር ከኛ ጋር ይሁን ለማለት ነው። ያሰማልን። ዲያቆንዬ ልደትዬን ገስት ልኮ ነበረ፣ አጣሁት። ልደት አላገኘሁትም እኔም። አዎ ተምዬ አንድ ነገር ሀሳብ ልስጥ፣ ከዛ እነ መምህር ብርሽ እነ ቶኒ የሚቀጥሉ በተለይ መምህር እስኪ ያስፋሉበት መናገር ስለምፈልግ ነው። ይገርማችኋል፣ ኢትዮጵያ ከገባሁበት ቀን ጀምሮ ከኤርፖርት ጀምሮ በጣም ብሶ ነበር የሚያገኘኝ የሚያቀኝ እኔም ማላቃቸው ማለት ነው። በጣም ከፓይለት ጨምሮ ማለት ነው። የሚገርማቸው ፓይለት፣ ሆስተስ በገባንበት ቦታዎች ሁሉ ያውቁናል። በገባሁባቸው ቦታዎች ሁሉ ያውቁኛል። እና በጣም በጣም ጥንቃቄ ያስፈልጋል። በዚህ ላይ የምታገለግሉ ወንድሞች በጣም አገልግሎታችን በብልሃት በጥበብ የተሞላ መሆን አለበት። በጣም ብዙ ፈተና ስላሉ በጣም ብዙ ነገር ይታቀድልናል። ይሄን እወቁ። ዓለምና ሰይጣን ለእኛ አይተኙም። ዓለምና ሰይጣን ለጌታችን ለክርስቶስ አልተኙም። ለእኛማ እንዴት ይተኛሉ? ስለዚህ አይተኙም። በጣም ብዙ ፈተና፣ በጣም ብዙ ነገር፣ በጣም ብዙ ተንኮል ይታሰባል። ስለዚህ ከኛ የሚጠበቀው በጣም ብልሃት ይፈልጋል። ተምዬ እዚህ የምታገለግሉ ወንድሞችም እንግዲህ አሁን ስለተመለስኩ ማናገሪያ አይቀርም። በውስጥም በውጭም በውስጥ የምናወራው ለውስጥ ተዋለው፣ በውጭ ላለው ግን በአደባባይ ይህን የምናገረው ነገር ተጠንቀቁ፣ በጣም ተጠንቀቁ። እኛ ስንናገረው የሚገን እኛ ስንናገረው ክፉ የሆኑ ነገሮች አሉ። ሌሎች ሲናገሩ ደግሞ መልካም ይመስሉ፣ ሌሎች ሲናገሩት አይ ችግር የለውም የሚባለው፣ እኛ ስንናገረው ግን በብዙ መልኩ የሚተረጎምብን ነገር አለ። ስለዚህ በጣም ለምንናገረው ነገር ምን ያስፈልጋል? ጥንቃቄ፣ ጥበብ፣ ብልሃት ያስፈልጋል። ስሜታዊነት፣ ወጣትነት፣ ይሄ የደም መሞቅ አያስፈልግም። ያለ ጊዜው ፈተና ያመጣብናል። ስለዚህ በጣም 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 ጥበብ መጨመር አለብን። አይ ቲንክ አሁን እውቀት ችግር የለብንም። የእውቀት ሞልቶናል። እውቀት ከፈለግን በጅምላ በቸረቻሮ በፈረሱላም እናከፋፍላለን። በጣም ኃላፊነት የተወሰነ የግል ድርጅትም ማቋቋም እንችላለን፣ እውቀት የሚባል ማለት ነው። አሁን ግን እውቀት አይደለም ብዙዎቻችን ጋር የጠፋ ያለው። ብዙዎቻችን ጋር የጠፋ ያለው ህይወት ነው የጠፋ ያለው፣ ጥበብ ነው፣ ማስተዋል ነው፣ ትዕግስት ነው፣ ትህትና። እነዚህ ገንዘቦች ጠፍተውብናል። ብዙ የለፋነው እውቀት ላይ ሆነ። ያልሰራነው ስራ ግን ትህትና ላይ፣ ትዕግስት ላይ፣ ጥበብ ላይ፣ ማስተዋል ላይ እየሰራን አይደለም። ያ ደግሞ አሳልፎ ለብዙ ፈተና እየሰጠን ነው። ያለ ጊዜው ፈተና እየመጣብን ነው። ያለ ጊዜው ወንድሞቻችን ላይ ፈተና እየመጣ ነው። ወንድሞቻችን ላይ ማሰረድ እየመጣ ነው። ያለ ጊዜው ብዙ ነገሮች እየመጡ ነው። እርስ በእርስ እንኳን እንዳንቆም እርስ በእርስ እያባላን ነው። ምን? እውቀት አይደለም፣ ጥበብ፣ ማስተዋል፣ ትዕግስት እና ትህትና። ስለዚህ አይ ቲንክ እነዚህን ነገሮች ገንዘብ ማድረግ አለብን አሁን ላይ። ይሄን ገንዘብ በማድረግ ሚዲያ ላይ በምንናገረው በምናገለግለው ነገር ሁሉ ማስተዋል። አምላካችን ተመለስኩ ተመልሼ ይሆን? አዎ ዲያቆን እሺ። እና በጣም ብዙ አይነት ነገር እንዳንተማመን እየሆነ ነው። ባይዘወይ አሁን ትልቁ ስራ የተሰራብን ያለው እንዳንተማመን፣ አንዳችን በጎሪጥ እንድናይ፣ አንዳችንን በቃ መጀመሪያ ተዋደን ከዛውን ደግሞ
አንዱ አንዱ ላይ ጠላት ሆኖ እንዲነሳ፣ አንዱ አንዱ እንዲባላ፣ አንዱ አንዱ ላይ እንደዚህ አይነት ነገር እየተሰራብን ነው። ይሄን ደግሞ በምን እንደሚፈታው በእውቀት አይደለም፣ በእውቀት አይደለም። እውቀትማ መለካኪያ ሆኗል። እውቀት ሳይሆን አሁን በጣም ጥበብ ይፈልጋል። እና እኔ በሄድኩበት ቦታ ሁሉ አስተውሉ እንግዲህ ከኤርፖርት ጀምሮ ነው የምታወቀው። ኤርፖርት ስገባ ከፓይለቱ ከሆስተሷ ጭምር ነው የሚያውቁኝ። እንዲሁ ያለ ጊዜው ፈተና ቢመጣ በቃ ያው እዛው ፊት ለፊት ተጋለጥኩ ማለት ነው። ምንም ችግር የለውም፣ ክብር ነው። እንግዲህ በምናገለግለው አገልግሎት ያ ሁሉ ሰው ካወቀን፣ ያ ሁሉ ሰው ያን ደካማውን ከእናንተ እንኳን በታች ያለውትን እኔ ተራውን ሰው እዚህ ግባ ማልባለውን ሰው በጣም ብዙ ሰው ካወቀኝ፣ እናንተን እዚህ ያላችሁትማ እንዴት እልፍ ሰው አያውቃችሁም? እልፍ ሰው በመውደድ ያውቃችኋል። እልፍ ሰው ደግሞ እንድጠፉለት የሚፈልግም አለ። ከሚዲያው እንድጠፉለት፣ ከአገልግሎቱ እንድትርቁለት፣ ከብዙ ነገር በቃ አለ። ብቻ ውጊያው በጣም ሰፊ ነው፣ በጣም ከምትሉት በላይ። እናንተ ውስጡ ስላላችሁ አይታወቃችሁ ይሆናል። እኔ ግን ዳር ሆኜ አየሁት አሁን እና በጣም በጣም ጥንቃቄ ይፈልጋል። በጣም የዋህነት ከማስተዋል ከጥበብ ጋር ከሌለው ራሳችሁን ብዙ ፈተና ውስጥ ትከታላችሁ። ስለዚህ የሚዲያ አጠቃቀማችን፣ ሚዲያ ላይ ያለን ነገር፣ ሚዲያ ላይ እየተሰራብን ያለውን ሴራ፣ በቤተክርስቲያን ኢንጀነራል እየተሰራ ያለውን ሴራ፣ ኦርቶዶክሲያን ወንድሞች እህቶች ላይ እየተሰራ ያለውን ሴራ፣ በቤተ ክህነቱ በአባቶች መካከል ፍቅር እንዳይኖር እየተደረገ ያለውን ሴራ፣ በወንድሞች መካከል ፍቅር እንዳይኖር እየተደረገ ያለውን ሴራ፣ እርስ በርስ እንድንባላ እንድንጋጭ የሚደረገውን ሴራ፣ ደግሞ አንዱ ማሳደድ፣ በአገልግሎት ላይ እንዳንበረታ ይቁም፣ ይታሰር፣ ይገደል የሚባል ሴራ፣ በጣም ብዙ ፈተና አለ እና ይህን ሁሉ ማለፍ የምንችለው እሳትን በእሳት እሾህን በእሾህ በማድረግ አይደለም። በቃ ክርስቲያንን ጥበብ፣ ትዕግስት፣ ማስተዋል፣ ትህትና እና በጣም እኔ ይሄን ነገር በጣም ተምሬያለሁ። ኢትዮጵያ በነበረኝ ቆይታ እያንዳንዱ እርምጃችሁን ጥንቃቄ ያስፈልጋል። እያንዳንዱ ነገራችሁን ጥንቃቄ ያስፈልጋል። በጣም በጣም እዚህ ላይ መናገር የማልፈልጋቸው ብዙ ነገሮች ስላየው ማለት ነው። በተለይ ወደ አንድ ክፍለ ሀገር የሆነ ቦታ ሄጄ ያጋጠመኝ ነገር ስላለ ማለት ነው እና እባካችሁ ወንድሞቼ አገልግሎታችሁ እንዲቀጥል እንፈልጋለን። ምክራችሁ፣ አስተምሯችሁ እንዲቀጥል እንፈልጋለን። የዋህነታችሁ ግን ኤክስፖዝ እንዳያረጋችሁ። ሚዲያ ላይ የሚነገርና የማይነገር ነገር ለዩ። ሚዲያ ላይ ውሏችሁን ሁሉ አታሳዩ። የምትበሉትን የምትጠጡትን ሁሉ አታሳዩ። ምንም ወርዝ አያደርገውም። ለሰይጣን ለሚሰራባቸው ሰዎች ጥሩ ምግብ ነው የምትሆኑት። እውነቴ ነው የምላችሁ። በጣም በቃ መንፈሳዊ ሰው ሁሉን ይመረምራል እንጂ በማንም አይመረመርም እንደተባለው እንሁን፣ ከኔም ጭምር። የሁላችሁም ኢንፎርሜሽን የሁላችሁም ውሎ አደባባይ ላይ ወጥቷል። ስለዚህ ተጠንቀቁ። በቃ መንፈሳዊ ሰው ሁሉን ይመረምራል እንጂ በሁሉ አይመረምርም የሚለውን ሁሉ የሚለልተት አስቡት። የምትበሉት፣ የምትጠጡት፣ የምታደርጉት፣ የምትውሉበትን ሁሉ ሚዲያ ላይ ፖስት አታድርጉ። ሁሉ በጥበብ ይሁን፣ ሁሉ በሚስጥር ይሁን። ህይወታችሁ፣ ትዳራችሁ፣ ሪሌሽንሺፓችሁ፣ የእጮኝነት ህይወታችሁ ሁሉ ፈተና ውስጥ የሚገባው ሁሉ ነገር ሚዲያ ላይ እየወጣ ነው። አገልግሎታችሁ ፈተና ውስጥ የሚገባው የግል ህይወታችሁ ሚዲያ ላይ እየወጣ ነው። ከብዙ ሰዎች ጋር ተገናኝቼ ያወራሁትን ነው የምነግራችሁ በአጭሩ። ስለዚህ በጣም ጥንቃቄ ያስፈልጋል። በብዙ ነገር ጥንቃቄ ያስፈልጋል እና ይሄን ነገር እንድታስተውሉ ፈርችን አጋጣሚ ስላገኘው መናገር ስለምፈልግ ነው። ስለምወዳችሁ፣ ስለምሳሳላችሁ፣ ከአንደበታችሁ እየተጠበቀ የሚሰራባችሁ ተንኮል ስላለ፣ ከቃላታችሁ አጠቃቀም እየተጠበቀ የሚሰራ ማሳደድ ስላለ፣ ስለዚህ ልጅነት የለም ከዚህ በኋላ። ስሜታዊነት እናቁም፣ ግልፍተኝነት እናቁም፣ እልህኝነት እናቁም፣ ተሳዳቢነት እናቁም። ጥበበኛ ሁኑ። ለተጻፈው ነገር ሁሉ መልስ አትስጡ። ኮመንት ላይ ማን እንደጻፈ ምን እንደጻፈ በምን ፕሮፋይል የተጻፈ እንደሆነ የምታውቁት ነገር የለም። ግን ኮመንት ተጻፈ ብላችሁ መልስ ሰጣላችሁ፣ ቪዲዮ ትሰራላችሁ። እያንዳንዷ ነገር ግብአት እየሆነች ነገ ተመልሳ ትገርፈናለች። ስለዚህ በጣም በጣም በጥንቃቄ በጥበብ በማስተዋል በእምነት ጀግና በመሆን የእምነት ደፋር በመሆን ግን ደግሞ ጥበብ የሌለው ድፍረት፣ ማስተዋል የሌለው ድፍረት፣ ፍቅር የሌለው ድፍረት፣ ትህትና የሌለው ድፍረት፣ ጾም ጸሎት የሌለው ድፍረት፣ ክቡር ስጋው ክቡር ደሙ ያልተጣበቀ ድፍረት፣ አገልግሎት ሁሉ በጣም ያለ ጊዜው ፈተና ውስጥ መከራ ውስጥ እየከተተን ነው። ፈተናው ቢብስ እንጂ የሚበርድ ነገር የለም።
ስለዚህ እኔ የጾሙንም የጸሎቱንም ህይወት ከንስሐ አባት ጋር ያለውን ኦርቶዶክሳዊ ህይወት ከክቡር ስጋው ክቡር ደሙ ጋር ያለውን ትስስር ቤትን ዘግቶ የንስሐ የቀኖና ጊዜ ማሳለፍ በአደባባይ ላይ የሚወጡትን ነገሮች መገደብ ሁሉ ህይወታችሁን አታውጡ። ሁሉ አደራችን ነገር በጣም በተለይ አስምሩልኝ። እዚህ የምታገለግሉትን ብቻ አይደለም፣ እታች ያላችሁ ኮመንት ላይ ያላችሁ ኦርቶዶክሳውያን ትዳራችሁን፣ እጮኝነታችሁን፣ ምግባችሁን፣ መጠጣችሁን ማየት አያስፈልገንም። ምን ይሰራልናል? ውላችሁን ማየት አያስፈልገንም። ምን ይሰራልኛል? የሆነ ሀገር ስትሄዱ ፕሌን ላይ ራሳችሁን መቅረጻችሁ ምን ይሰራል? ምንም አይሰራላችሁም። ፈተና ውስጥ ነው የምከቱት ራሳችሁን። ሊያጠቃችሁ የሚፈልግ ላለ ሰው መረጃ ነው የምትሆኑት። በጣም ተንኮል፣ በጣም የጨለመው ስራ የበዛበት ክርስቲያኖችን የማሳደድ ስራ በጣም የተስፋፋበት ስለሆነ እባካችሁ ኦርቶዶክሳውያን እህትና ወንድሞቻችን፣ አገልጋዮች፣ ታላላቅ ወንድሞቼ መምህራን፣ ከታችን የምትማሩ እህትና ወንድሞቻችን አስተውሉ፣ እናስተውል። ሁላችንም ጥበበኞች እንሁን። በጣም ብዙ ፈተና አለ እና ይሄንን አደራ ለማለት ነው። በሰፊው ግን መነጋገራችን አይቀርም ብዬ አምናለሁ። ስለምወዳችሁ ብቻ ነው የተናገርኩት። ይቅርታ፣ እግዚአብሔር ያክብርልኝ። በቃ ሁለተኛ አልናገርም። ተምዬ ሚዩት አድርገኝ። አይ እንዲናገሩ ተፈቅዶሎታል እኮ። ድንቅ የሆነ መልእክት ነው። እኔ በራሴ ወስጄዋለሁ፣ ወንድሞችም እንደሚወስዱት ተስፋ አለኝ።